ሌላ እንዳትወጣም የሚፈልጉ አካላቶች አሉ። ዋን ባይ ዋን ማለት ነው የተናገረው። የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋት እስኪሆንብን ድረስ ቆይ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና እስኪመጣም ጠብቃለሁ። ችግር የለም። እኔ አሁን አቡ አህላን ጋር ማግኘት አለብን። ሰፊዩ የእኛም ችግር ይነገር። አቤት የት ነው እንዳትወጣ የሚፈልግ አካል አለ? ፕሊዝ ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት። ሪከርዱን ስጡን ስንል ሪከርዱን አንሰጥማሉን። እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጥማለን። ሪከርድ ያደረገው ማን ነው? ተማም ነው። ተማም ማለት የኤምባሲ ዲፕሎማት ነው። ለማ ለኢትዮጵያ ለውጭ ጉዳይ ሚኒስቴር የዜጎች መብት ዳይሬክተር ነው። ምናልባት ሚዲያ ላይ አስፈላጊም ከሆነ ስሙን ጠቅሰን የምናልፈው ጉዳይ ነው ማለት ነው። ስለዚህ በተደጋጋሚ ነው የሆነው ይሄ ነገር። የሆነ ከጀርባው የሆነ ትወና ያለ ነገር ይመስላል፣ በግልጽ ማለት ነው። የሆነ ድራማ ያለ ይመስላል። እኛ ለምንድን ነው በግልጽ ማይነገረን? ከሌለችም የለችን እርማችን አውጥተን ለህዝብ እርሙን እናውጣ። ገንዘቡ ተከፍሏል ከተባለ ኦልሞስት እኮ ኤምባሲው ለእኛ መረጃ መስጠት ይችላል። መስጠት አይችልም ተብሎ ሙሉ ኮሚቴው ደምድሞብናል። እኛ ኤቪደንሱን ማግኘት አንችልም ተብለናል። እውነትም አይቻልም ወይ? ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቡ አፍናን መልካም ነው። ምክንያቱም በቅርቡም ተደዋውለን ምንድን የተባልነው ጠበቃ ሊቆምላት የሚል ነገር ተነገረን። ዲፖርት ተደርጋ 1 ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልገው ደረጃ ላይ ተደርሷል ተባለ። የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው? ብሩ ከተከፈለ የተባለው ታርጌቱ ከመጣ ምን ሊደረግ ነው? ጠበቃን እንዲቆም ሀሳብ ሲቀረበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ አያስፈልግም ተባለ። ስለዚህ አሁንም ቢሆን ጠበቃ ያስፈለገበትን ምክንያት ሊዘረዘር ሊገለጽልን ለህዝቡም ለእኛም ሊነገረን ይገባል። ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው? ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል። ያለንም ኮሚቴው ነው። ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው? ሌላም ሶሉሽን አናገኝም ወይ? ምንድነው ችግሩ? በግልጽ ይነገረን ነው በቃ። አሁን የቃላት ምላሽ ለእኛ ሰልችቶናል። በኤቪደንስ ይነገረን፣ ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው። እናትና አባት እኮ መናገር አልቻሉም። ወላሂ እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን። ሀቁ ስነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን። ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው። ጥሩ ነው ወይ ይሳካላል፣ አብሽር እያል ነው እየፎገር ነው ያለው ለፋዘር። ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው። ስለዚህ አሁንም የተጣራ መረጃ ይሰጠን። እኛ የትም ለመሄድ ሌላን ለማግኘት መክፈል ያለብን መስዋዕት እንከፍላለን። ግን አቡ አፍናን አንተ ላይ ብቻ ጫና የሚሆን ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው። አመሰግናለሁ። ጨርሻለሁ። እኔ የእሱ መልስለት እንዳትወጣሽ እንዳትወጣ ለማለት ነው። እኔ ሌላ ነገር አለ እንዳይደራረበበት አቡ አፍናን ሰፊው ባወራው ነገር ላይ የሁሉም ሰው ጥያቄ ነው። ለእኔ ይኸኛው ለአንዳንዶቻችን አዲስ ነው። ስለዚህ በትክክል በዚህ ነገር ላይ ክሊር አድርገን፣ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደና አቡ አሚራም ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም። አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል። ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው። በየቀኑ ጥያቄው አለ፣ በየቀኑ ፍራቻ አለ። አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል። ስለዚህ ክሊርሊ አንተም ከራስ ሸክም ላይ አውርድ። ምንድን ነው ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል። እንደኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን። መተን እንዳይጠፋበት ይሄንን ነው የምናደርገው። ስለዚህ በደንብ ጠቅለላ አድርገህ መልስልን ይሄንን። ካሊድ ከመጨረሻው ስትነሳ ችግር የለውም። መጣቸውም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለ በደንብ ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ
ለማየት ማንም ይከለከላል ብዬ አላስብም። ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነቀው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች፣ እዛ ጋር እየተከናወነ ያለው ነገር ምንድን ነው። ኮሚቴው መስራትና ያለበትን መንገር ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልም ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው እየጠየቅን ያለ ነው። የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ፣ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲህ ደርሷል፣ ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው ይሄ ኬስ እንዲህ ነው ቢሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንትን የተሰበሰበው ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ፣ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም፣ እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውን በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታችኋል እንዲሆናችኋል የሚባልበት ነገር ማብቃት ስላለበት መምጣት ካለባቸው አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወጥተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ፣ ቤተሰብ ጋር የሚገናኘው አሁን ሶፊዩም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ። 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደለ? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ እዛ የእሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት እንደ ወንድም? ይህን ያህል ክፍተት ሲመጣስ ለእኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድን ነው የሚይዛችሁ? ይህንን በግልጽ ንገረን። የተደባበቀ ነገር አንፈልግ። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ በአጭሩ ግልጽ አድርግላቸው፣ ሰው ኮንፊውዝድ እንዳይሆን። ማለት አሁን አደዋወሏ ያልኩት ማለት ነው ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው እሱ ጋር። አሁን አንድ ላይ አይደለንም። እኔ ከማድሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ ታላቅ የከድር ታላቅ ወንድሟ አለ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል፣ የለም አገናኝ ብላ አልቅሳ ጠየቀችኝ። እናቴ የለች ሞታለች፣ ለምን የደበቀኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆምና ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላል። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላው አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን ወደ ጥያቄው ሂድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወር እና 6 ወር የሚለው ነገር እኔ አሁን አታበሳችሁ እናንተም። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረግከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። ከሂዶ ይቅርታ አንዴ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ
የሌላን ብር አጠፋችሁ የሚሉ ሰዎች ያው ግልጽ ለማድረግ ያክል እነዚህ የግል ጥላቻ ያለባቸው ሰዎች ናቸው እንጂ የረዱ ሰዎች አይደሉም። ምክንያቱም የረዳ ሰው በእናት በአባቷ በወንድሙ አካውንት እንደገባ ያውቃል። በእኔ ትክክለኛ ስሜ ካሊድ መሐመድ ነው። በእኔ በካሊድ ስም አልመጣም፣ በወንድም ካሊድ አልመጣም፣ በተስፋዬ ያደርገው አልመጣም፣ ዋቴቨር በሁላችንም ስም አልመጣም። የግል ጥላቻ ያለበት ደግሞ ሌላም ነገር ሊል ይችላል። ግን ኮሚቴዎቹ እነማን ናቸው? ስንት ናቸው? ማን ነው ስማቸው? ለምን አይመጡም? አሁን ለምን አይገቡም? እኛ ኦልሬዲ አስተባባሪዎች ነን። አስተባብረን በእናት በአባቱ አካውንት ገብቷል። ያ ገንዘብ ከገባ በኋላ የሚመለከተው ኮሚቴዎቹ ናቸው። ኮሚቴዎቹ ለምን አይመጡም? እነማን ናቸው? ለምን አቡ አፍናን አይመጣም? አቡ አፍናን ለምን አይመጣም? እነዚያ የሃይማኖት አባቶች ትልልቅ ሰዎች ለምን አይመጡም? ለምንድን ነው ያልመጡበት ምክንያት? እዚህ ላይ ያልቀረቡበት ምክንያት ምንድን ነው? ያው ሰው እኛ ሚዲያ ላይ ስላለን እኛ ሰዎችን ስለምንረዳ የተሻለ ነገር ላይም ስንሆን ነገሮችን ለማሰበብ ስለሚመች ለመምታትም ስለሚመችኛል ኮሚቴዎቹ ለምን መጥቶ አይናገሩም? ለምን ስማቸው አይገለጽም? ለምንድን ነው የተፈራችኋቸው? ኦልሬዲ የሌላ ጉዳይ እንደኔ ይቅርታ አድርጉልኝና እንደው ያከተመ ጉዳይ ነው ብዬ ነው የማስበው። ምክንያቱም እኔም እዚህ ያለው ግሩፕም ሰውን አሳምነን ነው ገንዘብ ያመጣ ነው። ምን ብለን ያመጣ ነው? እውነት እናውራ ከተባለ በ3 ወር ውስጥ ገንዘቡ ከተሟላላት ወር ደግሞ በ2 ወር ውስጥ ገንዘቡ ከተሟላላት ትፈታለች ብለናቸው ነው። ሰው የሌላ ገንዘብ ሲዋጣ እኮ አቧሚራ የምሰጠው የለኝም ሚቺናት የጣት ቀለበቴ ሽጡና እንዳረጋችሁ አድርጉ ያሉ ብዙ ናቸው። እነዚህ እህቶች በዚህ መጥተው 3 ወር ሙሉ ሲመጡና 3 ዓመት ሙሉ ምንም ነገር ሳይሆን ወር 2 ዓመት ሙሉ ይችል ሳትፈታ ሲቀር እኛም ቃላባይ ሆነናል። ሆነስትሊ እነዚህ ሰዎች አይፈረድባቸውም። እኛ ቃላባይ ስንሆን ግን ከኋላ ያሉት ጉዳዩን መስራት ያለባቸው ኮሚቴዎቹ ወይ ደግሞ ጉዳዩን መጨረስ ያለባቸው ሰዎች ለምን መተው አትናገሩም? ለምንድን ነው የምትፈሯቸው ኮሚቴዎቹ? ይቅርታ አድርግልኝ፣ ይሄን ስማቸው ከሌ ይባላሉ። 12 ናቸው፣ 24 ናቸው፣ 74 ናቸው፣ ዋቴቨር ስማቸውን ግለጹ፣ ይታወቁ። እኔ ኸይር ስራ ሰርቼ ከተሰደብኩኝ አንዴ ካሊድ አታቋርጡ። ካሊድ አይ የሳውዲዎቹ በአጋጣሚ አግኝቻቸዋል። አቡ አፍናን ወንድም ካሊድ አቡ አፍናን አካውንት አለ። አንዴ ከተቻለ ይኸውላችሁ ሀባይቢ 2 ዓመት ሙሉ ቴሌግራም ግሩፕ አለን። የሰማነው ነገር ነው፣ ሰልችቶናል። ግርግር ያለን ጉዳይ ነው። ትፈታለች፣ ኤምባሲ ይዞታል። እንደዚህ ብሎ ኮሚቴዎቹ ያክል ገንዘብ ይቀበላሉ። በገንዘብ ጉዳይ አልተስማማን ሆኖ ነው እንደዚህ ተብሎ ነበረ። ሆነስትሊ በቃ ለማህበረሰቡ ግልጽ መነገር መቻል አለበት፣ ይታወቅ። ኮሚቴዎቹ ከሌ ይባላሉ። ኦልሬዲ እኮ ከኛ ገንዘብ እንደወጣ እኮ ካሊድ እኮ እያሳያችሁ ነው። ወንድም ካሊድ ደረሰኝ እኮ እያሳያችሁ ነው። ከዚህ በላይ ምንም አልቅሰ ለሷ አልነገረውም። ሲጀምር በእኔ አካውንት እንዳልተሰበሰበ ግን አሁን ከኛ እጅ ወጥቷል። በህጋዊ መንገድ ገንዘብ ወጥቷል። እዛ ከሄደ በኋላ ግን ምን ተፈጠር የሚባለው ኮሚቴ ማወቅ ግዴታ አለበት። ኮሚቴ መከታተል ግዴታ አለበት። ሶ በሚዲያ ተሰብስበው እነዛ የሚያማምሩ አባቶች፣ እነዛ የሚያማምሩ ወንድሞች በዛ ተሰብስበው የስብሰባ አዳራሽ ላይ እንደዚህ ስብስብ ብለው አይተናቸዋል በቪዲዮ አይደለም እንዴ? አስፈላጊ ከሆነ ቪዲዮ መልቀቅ እችላለሁ ግሩፕ ላይ አለ። እነዛን የመሳሰሉ አባቶች እኛን እንደዚህ ስንጨፈጭፍና ተውት፣ እኛን መጨፍጨፍ ይህንን ሶሻል ሚዲያ ላይ ያለውን ሰው ተውት። አንድ ያሞግሳል፣ አንድ ይጥላል። ይህን ተውት። ይቺ ህፃን ልጅ የለፋንባትና የደከምንባት እህታችን ምን ደረሰች? እኛም ማወቅ እንፈልጋለን እንዴ። በኢትዮጵያ ታሪክ እኮ ተደርጎ የማይታወቅ ትልቅ ብር እኮ ነው ያሰባሰብ ነው። ትልቅ ብር አለም እንዲሰባሰበው እናውራ ከተባለ ለሌላ የተሰባሰበው እርዳታ እኮ ሌላ ግድብ እኮ የሚገድብ ትልቅ ብር እኮ ነው። ሰው ልቡን አራርቶላት ነው። አላህ የሰው ልብ አራርቶላት ነው ሰው ገንዘቡን እያወጣ የሰጠው። የእኛም መሰደብ ተውት፣ ችግር የለውም። ሰው ብዙ ነው የሚለው አንተ ከሰው ተሽለህ ከተገኘ የሆነ ስም ይሰጥሃል። ሶሻል ሚዲያ ላይ ያለ ነገር ነው። ግን ይቺ ልጅ እኛ የለፋንበት እኔ በግሌ ለፍቻለሁ፣ ወንድሞቼ ለፍተዋል። የት ገባች? ኮሚቴዎቹ የሳውዲ ኤምባሲ ኮሚቴዎቹ ለምን አይመጡም? እስኪ ጥሯቸው፣ ደውላቸው። እስኪ አሁን ይቅርታ አድርጉ፣ ያሱ ደውይለት፣ አቡ አፍናን ደውይለት። ሶሪ ወንድም ካሊድ እኮ ከኮሚቴዎቹ እኔ ጋር አለ ሰው እያለ ነው። ወንድም ካሊድ ላይቭ ይግባ። ሳውዲ አረቢያ ሪያድ ነው ያሉት። ማን ያለው? ሳውዲ አረቢያ
ምንድን ነው መሰለህ አሁን መጀመሪያ እኛ መጨቃጨቅ የለም። ለሌላ ሰው የሚመስለው እኮ እኛ እየተጠላላን ነው። እኔ እኮ አሁን ነገሩ ለማቅለል ነው የደወልኩት እንጂ ሌላ ሰው መደወል ይችላል። አሁን አቡ አፍናንን መግባት ትችላለህ ወይ አልኩት።